አሰሪዎቼ ጥሩ ናቸው፣ ቤቱ ነጻነት አለው ብላችሁ ብዙ አመት ቆይቼበታለሁ ብላችሁ ባካችሁ እንደዚህ ያለ ጥፋት እንዳታጠፉ ጥንቃቄ አድርጉ። ልጅቱ ከዚያ ቤት 7 አመት ቆይታለች ማለት ነው። እህቷን አዲስ ከኢትዮጵያ ወደ ዱባይ አመታታለች። ለአንድ ወር ያክልም ስራ ቆይታ ነበር። ነገር ግን ያን ቤት ስላልተመቻት ድጋሚ ወደ ቢሮ ተመልሳ ነበር። ቢሮ ከተመለሰች በኋላ እህቷ ራበኝ ትላታለች ማለት ነው። ቢሮ ላይ ምግብ እንደሌለ ትነግራታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ውድ ቤተሰቦቼ፣ የሀገሬ ልጆች፣ በዚህ አጋጣሚ ወደ ዋናው ቪዲዮ ከማለፌ በፊት እባካችሁ ከአሁን በፊት አረብ ሀገር ያልሰራችሁ ቶቼ አዲስ የሆናችሁ ቋንቋ የማትችሉቶች ወደ ዱባይ አትምጡ። ለምን ብትሉ አብዛኞቹ የዱባይ መዳሞች የሚፈልጉት ምግብ የምትችል ቋንቋ የምትችል ሰራተኛ እንጂ ለአዲሶች ብዙም ቦታ የላቸውም ማለት ነው። የዱባይ መዳሞች በነገራችን ላይ በጣም ጥጋበኞች ናቸው። ስለዚህ ሀገሬ ልጆች ከዱባይ ውጭ ሌላ ሀገር ሂዳችሁ እንደምንም 2 አመት ከሰራችሁ በኋላ ወደ ዱባይ ብትመጡ ይሻላል እንጂ አዲስ ሆናችሁ ደላሎቹ ችግር የለም ትሄጃለች ብለው ቪዛ ስለተላከላችሁ ትኬት ስለተቆረጠላችሁ ብቻ አትምጡ ማለት ነው የምፈልገው። በዚህ አጋጣሚ ለምን ብትሉ እናንተ እንኳን አዲስ ሆናችሁ ምንም ነገር አላቅም ራሳቸው ያሳዩኛል ብላችሁ እንኳን ብትመጡ ሆዳም ደላሎቹ ብራቸው እንዳይቀርባቸው እናንተ ቋንቋ የማትችሉትን አረበኛ እንኳን ባትችል እንግሊዘኛ ትችላለች ይሏቸዋል ማለት ነው። ምግብም ደግሞ ከዚያ ሲወስዳለች ትችላለች ብለው አቀነባብረው ለአረቦቹ ይናገራሉ። አረቦቹም ደግሞ የተነገራቸውን ነገር ይዘው እናንተን ከቤታችሁ ወስደው ካስገባችሁ በኋላ ከቤቷ እንደደረሳችሁ ምግብ ትችላለች ተብለሻል፣ ምግብ ስሪ፣ ጽዳት ትችላለች ተብለሻል፣ ጽዳት አጅ ብለው ከእናንተ ላይ ግትር ይሉባቸዋል ማለት ነው። ምክንያቱም እነሱ ተነግሯቸዋል የሀገሬ ልጆች። ስለዚህ እንደው ብትችሉ አዲሶች የመሆናችሁ ዱባይ አትምጡ ማለት ነው የምፈልገው። ምን እንደተፈጠረ ልንገራቸው የሀገሬ ልጆች። አንዲት እህቴ ማለት ነው ከዚህ ዱባይ ትሰራለች። ዱባይ እንግዲህ እየሰራች ከአንድ ቤት 7 አመት ሆኗታል ማለት ነው። ያው ሰዎቹ ጥሩ ሰዎች ናቸው። እሷን ገበዝ ሰራተኛ ስለሆነች ሁለታቸውም እንግዲህ ተስማምተው ለ7 አመት ያክል ያቸታችን ከዚያ ቤት ሰርታለች ማለት ነው። እና ያቸታችን እህቷ ዱባይ ሳውዲ ልትሄድ የነበረችውን ሳውዲ ከምትጁ ዱባይ ነው የተለና የሆነች ደላላ ታውቃለች ማለት ነው። በሚዲያ ነው የምታውቃት። ከዛች ደላላ ጋር ትባባልና አዲስ ሰራተኛ ታመጫለሽ ወይ ስትላት አዎ አመጣለሁ ብላ ከ200 ሺህ ብር በላይ አስከፍላን ያመጣቻት በነገራችን ላይ ማለት ነው ሀገሬ ልጆች። እና አዎ አመጣለሁ ችግር የለውም ከብርሽ እንጂ እኔ ያክል ብር ትከፍያለሽ፣ ወደ 270 ሺህ ብር እንደዛ ነው የጨረሰች ተብሏል ማለት ነው። አመጣታለሁ ትላታለች። ከዚያ ይች ደግሞ ለህቷ ሳውዲ ብተጂ 1 ሺህ ብር ቢከፈልሽ ምንዛሬው ከዱባይ ጋር እኩል አይሆንም፣ አገሩም ነጻነት ያለውም ዱባይ ነው። ስለዚህ አዲስ ማስመጣት ስለሚቻል ከደላሌቱ ጋር ተናግሬ ያለውና ፕሮሰስችን ወደ ዱባይ ሊጀምርልሽ ነው ትላታለች። ያችኛው እህቷም እህቷ ያለችበት ሀገር ስለሆነ እሺ ብላ ደስ ብላት ፕሮሰሷን አንድ ባንድ ትጀምራለች ማለት ነው የሀገሬ ልጆች። ከዛ መሳካት አይቀርምና ተሳካ፣ ትኬቱ ተላከ፣ ሁሉም ነገር አለቀና ልጅቷ ወደ ዱባይ መጣች ማለት ነው። እና ዱባይ ከመጣች በኋላ ያው ደላሌቱ ተቀበለቻት። ከደላሌቱ ጋር እህቷ ናት የምታወራ ከዚህ ያለችው ማለት ነው። ፕሮሰሱን ያስጨረሰችላት ብሩን የከፈለች እሷ ስለሆነች ከዛ ልጅቷ በመጣች በ3ኛው ቀን ይሁን በ4ኛው ቀን ያለችው ስራ ገባች ማለት ነው። ስራ ከገባች በኋላ እህቷና እህቷ ተገናኝተው አያውቁም። ምክንያቱም እህቷ ከኢትዮጵያ ስትመጣ ስልክ ይዛ መታለች። ነገር ግን ስልኳን ቢሮ ነው ጥላ ሄደች። ለምን ብትሉ ሰዎቹ ከወደዷት እሷም ከተስማማች ከዚያ በኋላ ነው እቃዋን ስልኳን ይዛ መተድ የተወሰኑ ልብሶችን ይዛ ሄዳ በዚያው ቀረች ማለት ነው። እና በዚያ ምክንያት ከእህቷ ጋር እሷ መገናኘት አልቻለችም። ነገር ግን ይችኛዋ ዱባይ ላይ የቆየችው ለደላሏ እየደወለች ትጠይቃታለች። ተጠይቀሻታል ወይ መዳሟን ደህና ናት ወይ እየለመደች ነው ወይ ስትላት አዎ ጥሩ ቤት ነው የገጠማት ጥሩ ሰዎች ናቸው እሷም ደህና ናት እየሰራች ነው ምናምን ነገር ትላታለች ማለት ነው። እሷም እሰየወቴ በቃ ሳትቦዝን ጥሩ ሰዎች አጋጥማት ሰራች ምናምን በቃ በቅርቡ ትመጣለች፣ ስልኳን ትወስዳለች፣ ያገኛታለሁ፣ ኢንተርኔት እንኳን እነሱ ባይሰጧት ዋይፋይ እኔ ካርድ ልክላታለሁ፣ ብቻ ሲም ካርድ ያውጡላት እንጂ ምናምን ነገር እያለች ታስባለች ማለት ነው ነባሯ እህቷ። ከዛ ለካ ያች እህቷ የገባችበት ቤት አይታችሁ ከሆነ አንዳንድ አረቦች ምን ያደርጋሉ መሰላችሁ? ለቤት ሰራተኛ ብለው ያመጡና ሌሎችም ማለት ነው ሰራተኞችን ለምን ያደርጓቸዋል? ለራሳቸው ለሌላ ስራ ይጠቀማቸዋል። ለምሳሌ ቤት ውስጥ አይታችሁ ከሆነ የተለያየ ቢዝነስ የሚሰሩ መዳሞች አሉ። እና ይቺ መዳም ደግሞ ፊሊፒኖች አሉ፣ እንዶኔዥያዎች አሉ። የምታመጣቸው በቤት ሰራተኝነት ስም ነው። ነገር ግን እሷ ከቤቷ ምግብ እያሰራች ትሸጣለች። በቲክቶክ በኦንላይን እንደዚህ ለሚያውቃት ሰው ማለት ነው ሀገሬ ልጆች። እና ይች ልጅም ከዚያ ቤት ነበር ዳ የገባችው። ስራው ከአሟ በላይ ሲሆንባት ገና እንደገባች ነበር ወደ ቢሮ መልሽኝ ያለቻት። ምክንያቱም እህቷ ነግራታለች። ቤቱም የማይመችሽ ከሆነ እድል ያለች እስከ 3 ወር ነው፣ ስለዚህ ተለብለሽ መውጣት ነው ያለብሽ የማይመችሽ ከሆነ ስላለቻት
ወደ ቢሮ መልሱኝ እኔ መስራት አልፈልግም ስትል የሚሰማት አካል አላገኘችም። 1 ወር እንደምንም ከዚያ ቤት ተጥመነመነች ማለት ነው። ከ1 ወር መጥመም በኋላ እንግዲህ አልሰራም ስትላት አረቧ ወደ ቢሮ ይዛት ሄደች ማለት ነው ሀገሬ ልጆች። ከዛ በኋላ ቢሮይቱ ለእህቷ ደወለችላትና እህትሽ መስራት አትፈልግም እንጂ ጥሩ ቤት ነበር የደረሳት እና አልፈልግም ብላ መታለች። ካሁን በኋላ ስራ እስከምትገባ ድረስ እኔ እሷን አልቀልብም፣ ለእህትሽ ላስቤዛ የሚሆን ብር ላኪ፣ ካልሆነ ራፍትማ ትልሻለች ብላታለች ማለት ነው። ማን ደላላይቱ። ይቺ ልጅም ደግሞ እንዴት ነው የምታስብ? እኔ እኮ አዲስ አይደለሁም ለአረብ ሀገር ስራ እስከምትገባ ድረስ እሷን የመቀለብ እሷን የማስቀመጥ ለእሷ ማረፊያ ክፍል የመስጠት ያንቺ ግዴታ እንጂ የኔ አይደለም ምናምን፣ ካልሆነ ደግሞ ሚዲያ ላይ ወጥቼ ፎቶሽ ለጥፌ እንደዚህ ያደርግሻለሁ ስላት የፈለግሽውን ነገር አድርጊ ትላታለች ማለት ነው። ከዛ በዚህ አበቁ። ከደላላዋ ቤት ያለችው ሰራተኛ ደግሞ ሀበሻ ናት ማለት ነው የሀገሬ ልጆች። እና ያቺ ሀበሻ ሰራተኛ ልጆችን በጣም ትተባበራቸዋለች። 1 ታስጠፋለች ተብሏል። 2 ደግሞ እህት አለኝ ቤተሰብ አለኝ ካሉ ለአረብ ሀገሮች እንዲደውሉ ታደርጋለች። እና ያቺ እህቷ እሷ ስልኳ እንደተቀማች ነው በደላላይቱ ሰራተኛ ለእህቷ ትደውልላታለች። እና ስትደውል እህት የራበኝ እኔ አልቻልኩም፣ ከአሜ በላይ ሆኗል፣ ምግብ እየተሰጠን አይደለም፣ አንዲት ስሙናት በሺ የምትሰጠን እኔ ብቻ አይደለም በጣም ብዙ ልጆች አለን ትልና ለእህቷ ትናገራለች ማለት ነው። እህት ደግሞ አይደለም የእናቷ ልጅ ቀርና ማንም ራቤ ስትላት ትችልምና የኖረች ቤት ስለሆነ ነፃነት ስላለው ቤቱ ምን ታደርግላቸዋል መሰላቸው? ሩዟን ትሰራና ዳቧን ትጋግርና ብር የሚልክላት ልጅ አለ ማለት ነው። ለሱ ጭር ባለ ሰዓት ሰዎቹ በሌሉበት ሰዓት ትጠልብና ማለት ነው እና አድረስ እንዴት ትላለች ለደላላይቱ ወየቤትሽን ወየቢሮሽን ሎኬሽን ላኪልኝ ለእህቴ ምግብ ልልክላት ነው ስትል የቤት ሎኬሽን አልሰጥሽም ትልና የቢሮ ሎኬሽን ትሰጣታለች ማለት ነው። ያነሽ ቢር ጋርም ተባብላ 75 ድርሃም ነው የሚቀርብ ነው ብዙም አይርቅም ብላለች። ቢሮ 75 ድርሃም ልትከፍል ለእንትኑ ለሹፌሩ ሲመጣ 75 ሲሄድ 75 ወደ 150 ድርሃም ልትከፍል ማለት ነው። ተስማማችና ለእህቷ ያንን ምግብ አዘጋጅታ መላክ ትፈልጋለች ማለት ነው። ሰዎቹ ከቤት ሲወጡላት እሷ ደግሞ ያንን ነገር ተቆጣጠርና ሹፌሩን ጠራች። ሹፌሩን መጣ ማለት ነው የሀገሬ ልጆች። እሷ ሹፌሩ መጥቶ የኛ አይታችኋቸው ከሆነ የኛ ሀገር ልጆች እቃ ጠልበን ሲያመጡልን እንትን አይሉም። ወጥተው ማለት መኪናቸው ላይ ወጥተው ጀረሳ ጮህም የሀገሬ ልጆች ስለሚፈሩ ከዚያው መኪናቸው ውስጥ እንዳሉ ነው እቃ የሚያቀብሉን እኛም እቃ የምንሰጣቸው ማለት ነው እንጂ እንደሌላ አሁን ያ ባንጋሊዎች ሌላዎች ልጆች ሳዝ ችግር የለውም መጥቶ ጀረሳ ጮህ ነው ይሄው እቃሽ ብሎ የሚሰጡኝ ማለት ነው። የሀበሻ ሹፌሮች ግን እንደዚህ አያደርጉም። በጣም ይፈራሉ አረቦቹንና ከዚያው መኪናው ውስጥ ሆኖ ይደውልላትና እሷም ደግሞ ልታቀብለው ትሄዳለች። እና ከዚያ ካሉት ቤተሰቦች መካከል አቡዳቢ የሚሰራ ልጅ አላቸው ፖሊስ ማለት ነው የሀገሬ ልጆች። እና በዚያን ሰዓት ይመጣል ብላ ባልጠበቀችበት ሰዓት ለካስ ልጁ መጥቷል። መኪናውን አይቼዋለሁ ብላለች ማለት ነው። እና ለካ ያን ልጅ መኪና ውስጥ ነበረ። የማን የመዳም ልጅ፣ ሌላ ሰው ከቤት አልነበረም። ያች ልጅ በትልቅ የፌስታል እቃ ሞልታ ወስዳ ለዚያ ለባለ ታክሲ ስትሰጠው ያን ልጅ ያህል ማለት ነው። እሷ በሩን ዝግት አድርጋ ወደ ውስጥ እንደገባች እሱ ደግሞ ሹፌሩም ማለት ነው ያስቆማል። ቆም ይልና ምንድን ነው ምናምን ሲለው እኔ ምን እንደሆነ አላውቅም ከዚህ መክተብ አድረስ ብላይ ነው ምናምን ይላል። ጅቢልና ፈቶ ሲየው ምግብ ነው ማለት ነው የሀገሬ ልጆች። ከዛ በኋላ እሺ ምንም ችግር የለ ይዘህ ሂድ ይለዋል። መጀመሪያ ቀርጾታል ማለት ነው። ከቀረጸ በኋላ ይዘህ ሂድ ይላል። ያን ሹፌርም እሱ ጥፋት ስለሌለበት ይዞ ሄደ። ከዛ ያን ልጅ ግን ምን ቢያደርግ ጥሩ ነው? እናቱ ስትመጣለት ለእናቱ ያለውን ነገር ሰራተኛይቱ ምግብ ሰርታ ለሹፌር እንደምታቀብል ለማን ይሁን ለምን ይሆን እንደማይታወቅ ለእናቱ ይነግራል ማለት ነው። እናቲቱም አበደች። በዚህ አይነትማ ብዙ ነገር እየተደረገ እንደውስ ከቤቴ ወንድ እያስገባሽ እንደውስ ልጆችን የሆነ ነገር ብታስደርግብኝስ እቄን እያሸሸሽ እንደውስ ብቻ ያልተባለ ነገር የለም የሀገሬ ልጆች። ከዛ ልጅቷንም ከዛ በፊት ጠንቅቀው ያውቋታል። እሷም ተናገረች። እኔ በቃ ለአንቺ ለመናገር ፈረቸ ነው እንጂ እህቴ አዲስ ከኢትዮጵያ መታ ከስራ ተባራ ቢሮ ነው ያለችውና ቢሮ ላይ ሆና እህቴ ራበኝ አለችኝ። እህቴ ራቤ ስትል አላስቻለኝም እና እንደዚህ አድርጌ ልኬላታለሁ። አዎ ጥፋተኛ ነኝ ሳህሜኔ ምናምን ነገር ብላ ትለምናታለች። መዳሟ ግን አልሰማሽም አለቻት ማለት ነው። ምክንያቱም ለምን ለእኔ አልነገርሽኝም? ለእኔ ብትነግረኝ እኮ እምቢ አልልሽም ወይም ደግሞ ከኛ ቤትም እናመጣት ነበረ፣ በእኔ በእህቶች ስራ ፈልግላን ነበር ትልና ለክ ተጋብታ መዳሟን ከሰራተኛይቱ ጋር ተቀጣጥላ ዝም አለች ማለት ነው። እና የሀገሬ ልጆች እንደዚህ ያለ ነገር እንዳይደርስባችሁ አንድ እህቶቻችሁን ወንድሞቻችሁን አምታችሁ ቸገረን ሲሏችሁ እናንተ ማድረግ ያለባችሁ በመጀመሪያ መዳማችሁን አስፈቅዱ። ማማ አዲያና ሰው አኪላታ ሀገት አሁ ሀገት እክቴ ብላችሁ ጠይቁ። ምግብ ሰርቼ ለእህቴ ለወንድሜ የሚሰጣቸው ችግር አለ ብላችሁ ጠይቁ። በእርግጠኝነት አብዛኞቹም እምቢ አይሏችሁ። ለምን ብትሉ
ራሴም አድርጌ አውቃለሁ እኔ ማለት ነው። ሀገሬ ልጆች ራሴ ሰርቼ የማውቃለሁ። ራሴ መስራት የማልችልበት ሁኔታ ላይ ከሆንኩ ደግሞ ምንድን ነው ያደረግኩት? የሆነ ጊዜ የኛ ሀገር ልጆች ናቸው፣ ወንዶች ናቸው። ስራ አጥተው እየተንጓለሉ ራበነ ሲሉ ከሳራ ሀበሻ ቁጥሯ ላይ ከእሷ ምግብ ጠለፍኩላቸውና ብሩን በአካውንት አስገባውላት እነሱ ካሉበት ቦታ ድረስ ምግቡ እንድታደርስላቸው አደረግኩኝ ማለት ነው። ስለዚህ እናንተም ከምትሳቀቁ ስራችሁም ከሚበላሽባችሁ እናንተ የመግዛት አቅም ከሌላችሁ መዳማችሁን ሰርቼ እስኪ ለእህቴ ምግብ ላላክላት ብላችሁ አስፈቅዱ። ግን ደግሞ ከዚያ ሁሉ ንክኪ ምን አባቱን እየሰራችሁ ነው፣ ደሞዝ አላችሁ አይደለ? 150 200 ድርሃም አወጥታችሁ የሀገራችሁ ምግብን ቢሆን ገዝታችሁ መስጠት፣ ወይም ደግሞ ለምታውቋቸው ታክሲዎች እናንተ ብር ሰጥታችሁ ብር ለሚልክላችሁ ልጅ ብስኩትም እንዶሚም መኮረኒም ምናምን ነገር ገዝቶ ለእህታችሁ ወስዶ እንዲሰጥላችሁ ማድረግ ትችላላችሁ እንጂ እንደዚህ አድርጋችሁ ራሳችሁንም ችግር ውስጥ አታስገቡ። በታመናችኋቸው ሰዎቻችሁም ደግሞ ሌላ ነገር እንዲለጠፍባችሁ አታድርጉ። እንደዚህ የምታደርጉቶች ካላችሁ አንዴ ሁለቴ አድርጋችሁ ስላልታያችሁ ስላልተነቃባችሁ ብቻ የምደጋግሙቶች ካላችሁም ጥሩ አይደለም። አንድ ቀን ልትዋረዱ ትችላላችሁ። በነገራችን ላይ እነ መዳም ጥሩ ሰዎች ናቸው። አረብ ጥሩ ሰው ነው ማለት የሆነ ስህተት ካገኙባችሁ የአመታት ልፋታችሁን ገደል ነው የሚከቱት። ስለዚህ እናንተ ደግሞ ስራችሁን ባረባ ነገር እንዳታጡ በ200 በ300 ድርሃም መሸፈን እየቻላችሁ ስራችሁ ከሚበላሽባችሁ እንደዚህ አታድርጉ። ስራችሁ እንዳይበላሽ ጥንቃቄ አድርጉ። እውነቴን ነው የምላችሁ። ከአሁን በኋላ ልጅቱን ራሱ ላያምኗት ይችላሉ። ሌላ ነገር እያደረግሽ እንደውስ እቀይን እያሸሸሽ እንደውስ እኔ አናጠትች ቤቴ አማና ብቻ ብዙ ነገር ነው ያለቻት የሀገሬ ልጆችና የእሷ ጣፈንታ እንዳይደርስባችሁ ጥንቃቄ አድርጉ። ስለሳቁልን ስለወደዱን ብቻ ቤቱ ነጻነት ስላለው ብቻ አንደኛም እንጠየቅበታለሁ። ምክንያቱም አምኖን ነው አማና የሰጡን አይደለ? እነሱ ባዩን አላህ ያይናል ማለት ነው። ስለዚህ እነሱን ገንዘብም ያለ አግባብ መጠቀም ራሱ ወንጀል ነው። ገባችሁ? ሀራምም ነው። ግን እነሱን አስፈቅደን የፈለግነውን ማድረግ እንችላለን እና እንደዚህ እንዳታደርጉ ለማለት ነው። ሰላም ነው።